ማሚዬ ርብቃ ላይ ተቀየረችባት። ልክ ርብቃ ላይ የተቀየረችበት ምክንያት ባይገባንም ብዙዎቻችን ርብቃ ላይ እንዳትቀየረች ሴትዮዋ እንደዚህ አሁን ፍቅር በፍቅር የሆነችው ያለ ምክንያት አይደለም ብለን ብዙዎቻችን እየፈራ ነበረ። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነውን በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። ማሚዬ እንግዲህ ርብቃ ላይ ተቀይራበታለች። ለምንድነው እስካሁን ድረስ እየተኛችሁ ብላ እንግዲህ ሰራተኛዋ ላይ እየጮኸች ነው። ሰራተኛዋ ደግሞ ግራ ተጋብታ ምን ሆነሻል ማሚዬ ዛሬ ምን ተፈጥሯል? ርብቃ እኮ ከዚህ በፊት ስራ እንዳትሰራ ኩሽና እንዳትገባ ብለሽ ስትናገሪ ነበር። ዛሬ ምን አዲስ ነገር ተፈጥሮ ነው እንደዚህ የምትሆኙ ብላ እየጠየቀቻት ነበር። አይመለከትሽም፣ ገብተሽ ቀስቅሻት፣ ያለበለዛ እኔ ራሴ ገብቼ እቀሰቅሳታለሁ ብላ እንግዲህ ራሷ መኝታ ቤት ድረስ ሄዳ ርብቃዬ ልክ እንደሌላ ጊዜ መስሏት ማሚዬ እንዴት አደርሽ ብላ በፈገግታ ስትቀበላት ምን አገባሽ ብላ ነበረ የመለሰችላት። ማሚዬ ምን አጥፍቼ ነው እንደዚህ የምትሆኝብኝ? ምን አስቀየምኩሽ? ሳላቅ አስቀየምኩሽ እንዴ ብላ ስትጠይቃት እንግዲህ አንቺ ምን ታስቀይምኛለሽ? የልጄ መኝታ ቤት ለማምጣት የአንቺ ፈቃድ ያስፈልገኛል እንዴ ብላ ነበረ የመለሰችላት። አረ እኔ ማሚዬ እንደዛ ማለት ፈልጌ አይደለም ብላ ነበረ የመለሰችላት ማለት ነው። እና እሱም ካልፈለሽ ለምንድን ነው የምትጠይቅኝ? የልጄ መኝታ ቤት ለማምጣት የአንቺ ፈቃድ እንደምጠይቅ አላወኩም ነበር፣ ለዛ ነው የመጣሁት፣ ይቅርታ ብላ ጨዋ ነበር የመለሰችላት። አቤልም ደግሞ በዛ ሰዓት ግራ ተጋብቶ ማሚዬ ዛሬ ምን ነክቶሻል? ርብቃ እያስቀየመችሽ ነገር አለ እንዴ? እንዴት ነው የምታናግሪያት? እንደዚህ እኮ ጨዋሽ አናግረሽ አታውቂም፣ ተይ ማሚዬ ተረጋጊ እያላት ነበረ። እሱም ግራ ተጋብቶ ለሷ መደረብክ ነው እኔን የምትናገረኝ? እኔ እኮ እናት ነኝ ብላ ነበረ የመለሰችለት። ሁላቸውም ግራ ተጋብቷል። ግራ የተጋቡበት ምክንያት ደግሞ ማማ በድንገት እንደዚህ መቀየሯ፣ ርብቃ ምንም ሳታስቀይማት እንደዚህ መቀየሯ በጣም ነው ግራ ያጋባቸው ሁላቸውንም ማለት ነው ይመስለኛል። እቺ ሰራተኛ የምትባለው ሴትዮዋ ቤት ገብታ የርብቃዬ ወንድም የመጣ ቀን ቪዲዮ ቀርጻ ነበረና ቪዲዮ ቀርጻ የተቀረጸው ቪዲዮ ለሷ አሳይቷት ይመስለኛል እንደዚህ ማሚዬ ባንዴ እንደዚህ የተቀየረችባት። ርብቃዬም ኩሽና ድረስ ሄዳ ስራውም ወደ በፊቷ ተመልሳ ሰራተኛንም እየጠየቀቻት ነበረ። ማማ ምን ሆና ነው በዚህ ጠዋት እንደዚህ እየተቀየረችው ብላ ስትጠይቃት እኔ የማውቀው ታሪክ የለም፣ በጠዋት መጣ ነበረ ርብቃን ቀስቅሻት ብላ ስትቀውጥብኝ የነበረው ብላ ነበረ የመለሰችላት። ሰራተኛውን ግራ ስለተጋባች ነው ማለት ነው። መቲና አዩ ተጣርቋል። እንግዲህ ከዚህ በፊት ከአቤል ጋር ለምን ተጣላሽ ብሎ በጥፊ አጋጭቷት ከሄደ በኋላ አልተገናኙም ነበረ። ግን ድጋሜ ሄዶ ቤት ድረስ በጣም ናፍቀሽኛል ፍቅሬ ይቅርታ አድርግልኝ ብሎ ይቅርታ ጠይቋት ተታርቋል ማለት ነው። አቤልና ርብቃዬ ፍቅራቸውን እያጣጣፉ ወይም ደግሞ አቤል ርብቃ ፍቅር ከገባው በኋላ ማሚዬ መቀየሯ በጣም ነው የሚያስጠላው። አቤል እንግዲህ በዚህ ሰዓት አሁን እየተንከባከባት ነው። ርብቃዬም ደግሞ እርጉዝ ስለሆነች በተደጋጋሚ እያመማት ስለሆነ ስራ እንዳትሰሪ ከአልጋ ላይ እንዳትወርጂ እኔ እንከባከብሻለሁ እያላት ነበረ። ርብቃዬም በዚህ ሰዓት በጣም ደስ ብሏት ነበረ። ግን ደስታ ሳትጨርስ ማሚዬ ተቀይራባታለች። ርብቃን መቲና አዩ እንደምታዩት እንግዲህ ያው ፍቅራቸውን እያጣጣፉ ነው። ወይኔ በላቸው ስታምሩ ያትልቅላችሁ። እንግዲህ ሌላ ምንም አንልም። ማሚዬ እንግዲህ የፍቺ ወረቀት ራሷ ነበረች ያስፈራረመቻቸው። የቤቱን ኳርታ ወደ እሷ ለማዞር ብላ ነበር ያፈራረመቻቸው። አሁን ደግሞ እኔ ራሴ ያፈራርሚያቸዋለሁ፣ ራሴ አላያቸዋለሁ ብላ እንግዲህ የፍቺ ወረቀት አምጥታለች ማለት ነው። አቤል እኔ አልፈታትም፣ ገና ሳፈቅራት ገና አሁን ነው ያገኘዋትና እሷን መፍታት አልችልም ብሎ